ቤት እጣ እናወጣለን እያሉ እህቶችን ብር አጭበረበሩ የሚል አንዳንድ ነገር እንግዲህ እየሰማን ነው ማለት ነው። በቲክታክ በተለያየ በሶሻል ሚዲያ በተለይ እኛ አረብ ሀገር ያለንን ልጆች ነው ይህ ነገር የሚያመለክተው ማለት ነው። ምክንያቱም እኛ ስለምንሰራ በዛ ላይም የዋ ስለሆነ የሆነ ነገር ቶሎ ብለን አርጉ ስንባል እሺ ብለን ስለምናደርግ ሁሉም እየመጣ አረብ ሀገር እህቶች ነው እንትን የሚለው ማለት ነው። እንደነ ቲያንስ አይነቶች በተለይ አሁን ደግሞ ቲያንስ የምትጠቀሙ ልጆች ጥንቃቄ እንድታደርጉ ከወዲሁ ጠይቃቸው ማለት ነው። ዛሬ ግን የመጣሁት ቴክስ ማን የሚባለው እንግዲህ የቤት እጣ አወጣለሁ እያሉ በቲክታክ በጣም ብዙዎች እህቶች እየተረባረቡ ነው። ከስንት አንድ እየደረሳቸው ነው። በነገራችን ላይ እኔ ግን ይቅርታ አድርጉልኝና ሙስና ራሱ እየሰሩበት ይመስለኛል። የምሬ ነው የምላችሁ። እንደው ብዙም ማውራት ባልፈልግም ማለት ነው። ነገር ግን እንግዲህ አንዲት እህታችን ብሬን ተጭበረበርኩ ስትል እንግዲህ በቲክታክ ገጿ ትናንትና ቀጥታ ስርጭት ላይቭ ላይ ገብታ ተናግራለች ማለት ነው። ይሄም እንግዲህ የሚመለከት እኛ አረብ ሀገር እህቶች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በመላው ዓለም ላይ የምትገኙ ሰላማችሁ ይብዛልኝ። እኔ ቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ማለት ነው። ሰብስክራይብ ስለምታደርጉ እጅግ በጣም ነው የምናመሰግነው። ሀሳብ አስተያየት ካላችሁ፣ ጥያቄ ካላችሁ ኮሜንት ማስቀመጫው ላይ ማስቀመጥ ትችላላችሁ። እንግዲህ ሀሳባችሁን ለመመለስ ስናጠፋም እየቆነጠጣችሁን እያረማችሁን እንግዲህ ስናለማ እንኳንም እንዳልላችሁ ያው ማልማት እንኳን እያለማውኝ አይደለም። ያው ያለውበትን ስለምታውቁ ስለምትረዱት እንግዲህ ለዛ ነው ብዬ ነው ምለው ማለት ነው። ሶ ዛሬ የመጣውበት እንግዲህ ቴክሳስ ነው። ማን የሚባል ቤት የአረብ ሀገር እህቶችን በማገዝ ለአረብ ሀገር ላሉ ብቻ ነው እጣ ማወጣ እያለ እንግዲህ የበርካታ ቤቶች እጣ ወጥተዋል ማለት ነው። እና እንግዲህ ከነዛ ውስጥ እንግዲህ አንዷ እህታችን እንግዲህ ትናንትና ብሬን ተጭበርብር ያለው የሚሰሩት ስራ ውሸት ነው ምናምን ስትል እንግዲህ በቲክቶክ ወታ ብዙ ህዝብ ባለበት ተናግራለች ማለት ነው። እና ይሄ ነገር እኔ ይቅርታ አድርጉልኝና እኔ ምንም አላማረኝም እውነት ለመናገር። እኔ ግን ይቅርታ አድርጉልኝና ሙስና ራሱ ይሰሩባታል ይመስለኛል አረብ አራቱን። ስለዚህ እውነት ለመናገር እኛ አረብ ሀገር ያለን ልጆች እንግዲህ በተለያየ ነገር ነው። አንዴ ቲያንስ፣ በነገራችን ላይ ጋይስ ቲያንስ የሚባል ድርጅት ማለት ነው ብራችሁን ይበላችኋል። የምሬን ጥንቃቄ አድርጉ። እነሱ ራሱ በተለይ ቲክታክ ያላችሁ ልጆች በጣም ነው የሚጨቀጭቁት፣ በጣም ነው የሚረብሹት። ቲያንስ መኪና ይደርሳችኋል፣ ቤት ይደርሳችኋል ምናምን እያሉ እኔ ጓደኛዬ የጋይንት ልጅ ነች፣ ብር ተበልታለች እንደዚህ አዋታ ማለት ነው። በግሩፕ ምናምን ብዙ ነው የተበሉ በነገራችን ላይ ማለት ነው። እና ቤት መኪና ይደርሳል ምናምን አረብ ሀገር ከምትሰሪ ምናምን እያሉ ነበር እንትን ያሏት እና ያኔ እንግዲህ ብር አውጥታለች ማለት ነው እሷ። ነገር ግን ብር ብቻ ማውጣትም ሳይሆን ሰው ማምጣት ይጠበቅባቸዋል። ሲጀምር የትኛው ሰው ነው እስኪ ብዙ አሁን ቲያንስ ተከፈተ አዲስ አበባ ገለመሌ ገለመሌ እያሉ በጣም ብዙዎች ቲያንስ ተከፍቶ ነበር። ማንኛው ነው ቤት ሲደርሱ ያየን? ማንኛው ነው መኪና ሲደርሱ? አንድም አላየንም። ብራቸውን ነማ አድርገው በልተው ከዚ ጠፉ ማለት ነው። አዲስ አበባ ነበሩ ማለት ነው ብራንቻቸው። ከዛ ብዙዎች ጠፉ ሌባ ሲባሉ ማለት ነው። አሁን የሉም። አሁን ደግሞ ወደ የት መስመር ነው የተባለ ስሙን ጠፉት እንጂ ወደዛ መስመር ናቸው አሉ። ነገር ግን እንደ አዲስ ተደራጅተው መጠዋል። እንግዲህ አንድ ወንድማችን እንደተበለ 800 ምናምን ሺህ ብር ተበልቷል ማለት ነው። አስባችሁታል ጋይስ? ይሄ ይደርሳል ይሄ ሆኖ እያሉ በተለያየ ጊዜ እያስወጡ። ስለዚህ ቲያንስ ከሚባል ድርጅትም ልትጠነቀቁ ይገባችኋል። በተለይ ፎከስ የሚያደርጉት ከአረብ ሀገር እህቶች ነው። እኔ ነው የምላችሁ። ምክንያቱም የአረብ ሀገር እህቶች እንደምታውቁት ስራ አላቸው። ስራ ስለሚሰሩ በየወሩ ደግሞ ስለሚያገኙ የሆነ ነገር አርጊ ምናምን ስትባል ብሯን ነው እያደረገ የሚሰጥና ጥንቃቄ አድርጉ። ማርያምን ያሰራችሁበትን ብርኬት ነው የሚመጣ መኪና ቤት ምናምን ትሸልማላችሁ ስትባሉ እየጨለላችሁ ብራችሁ ነው የምታወጡ። አረ እንደው መንጉዶች ናችሁ እናንተ። ተው እንጂ በፍየል ጊዜ በግምት ሆኖት ነገር ነው ግርም የሚለኝ ነገር ነው ነው የምላችሁ። እና ጥንቃቄ አድርጉ። ስለዚህ አሁን የቤት እጣ ምናምን የሚባል ደግሞ አሁን ወደሱ ነው የመጣውላችሁ። አንዳንድ ልጆች ማለት ነው አንድ ሰው ብቻውን ስንት እጣ እንደሚቆርጥ እንገራችሁ። 10 እጣ ይቆርጣል። 44ቱን 10 እጣ ቆርጦ የማይደርሰው ሰው አለ። 10 እጣ እንግዲህ ቀላል አይደለም። 1500 2000 ብር 2000 ብር አስባችሁታል? አንድ ሰው ራሱ የሁለት እጣ 4000 ብር የአራት እጣ 6000 ብር ትከፍሉና ከዛም በኋላ አይደርሳችሁም። ስለዚህ ብራችሁን ያዙ። ምንም ፈጣሪ ያለው ይሆናል። እውነቴን ነው የምላችሁ። ገና ለገና እዚህ ስንት ሺህ ህዝብ ተማምነን በዛ ላይ ደግሞ እኔ ሙስና እየሰሩ ነው የሚያወጡት። ይቅርታ አድርጉልኝና እውነቴን ነው የምላችሁ። ሙስና እያወጡ ነው የሚሰሩበት። ስለዚህ እናንተ ዝም ብላችሁ ብራችሁን አጠራቅሙ። ጎበዞች ሁሉ ባንክ ላይ ሴቭ አድርጉ። ለዘመድ ራሱ ቤት ሰሩልኝ ይሄን ግዙልኝ እያላችሁ አትስጡ። ብዙ እህቶቻችን ቤተሰብ ብራቸውን እየበላ እየጨለሉ እያበዱ ነው ያሉት አይደል እንዴ? በየፌስቡኩ በየቲክታኩ ስናያቸው በጣም የሚያሳዝኑ እህቶች አሉ። እውነቴን ነው የምላችሁ እና
እናንተ ልትጠነቀቁ ይገባችኋል። ሁሉም እየመጣ አፉን የሚከፍት ከኛ ላይ ከአረብ ሀገር ሴቶች፣ ምክንያቱም እኛ ጅሎች እንደሆነን ሁሉም ያውቃል፣ የዋህ እንደሆነን ያውቃሉ። በነገራችን ላይ ይሄ የዋህነት ሳይሆን መቸገርን፣ ማጣትን፣ ራብን፣ ጥምን ሁሉን ነገር ስለምናውቀው እንጂ እኛ የዋህ አይደለንም። እውነቴን ነው የምላችሁ። እና እኛ ድሮ ብራችን የሚበለው ወንድ ነበር፣ አሁን ደግሞ ቤተሰብ ሆኗል ተቀይሮ፣ እህት፣ ወንድም፣ እናት፣ አባት ምናምን እና ጊዜው በጣም ቄሬሬ ብሏል ጋይስ። ከፈለጋችሁ እንደው እግዚአብሔር ካለው ራሳችሁ ቤታችሁን ሄዳችሁ ትገዛላችሁ። ከዛ ውጭ ግን ማንም ለእኛ ተቆርቁሮ የሚሰራልን ነገር የለም። እኛ ብሩ ሜዳ ላይ አንድ ጊዜ አጠራቅመን ስለምንልክ ማለት ነው በቃ ሜዳ ላይ የምናገኘው ነው የሚመስላችሁ። ብሩን አስባችሁታል? ሜዳ ላይ እየጠረግን በመጥረጊያ ሁሉ ነው እንጂ ስንት መስዋዕት ከፍለን እንቅልፋችን አተን ሁሉ የምንሰራ ራሱ አይመስላችሁም 44ቱን። ስለዚህ እናንተ ጥንቃቄ አድርጉ። ብራችሁን በአካውንታችሁ አስገቡ። አካውንት የሌላችሁ ደግሞ ህገወጥ ያልሆናችሁ እረፍት ጠይቃችሁ 1 ወር 2 ወር 1 ወር ይበቃችኋል። ቡክ አውጥቶ ለመጣችሁ 2 ወር ምን ልትሰሪ ነው? ከዛም በኋላ ሄደሽ ቡክሽን ታመጫለሽ። ከዛ ቡክሽን እዛ ለዛ ሰው ታስቀምጭለታለሽ። እዛ አንቺ ብር ከዚህ ሆነሽ ታስገቢያለሽ። ያ ሰው ማስፈረም ብቻ ነው። ብር ራሱ በሱስ መላካችን። ምክንያቱም ከአሁን በፊት አንዱ ደደብ ወንድሟ ማለት ነው ብር እየላከችለት አካውንቷ የራሷ ነው እና እየላከች እሱ እንዲያስገባ ነበር እሱ ያደረገች። ለኬ እሱ ብሩን አጥፍቶ እንደፈለገ አርጎ እሱ ነው የሚፈርምበት። ገብታችሁታል? መሀይሞ ወንድሟ ማለት ነው። እሱ ይፈርምበትና ከዛ ለሷ ስክሪንሾት እያደረገ ይልክላታል። እሷ ደግሞ የኔ የዋህ ትክክል ነው ምናምን ትልና በቃ ታየዋለሽ። ገባችሁ? ከዛ ኢትዮጵያ ላይ ስትሄድ ወላ ሪያል የለም። እሱ ነው እየፈረመ የሚልክበት። ብሩ ራሱ አጥፍቶታል ምናምን ነገርና እንደዚህ አይነት ሰዎች አሉ። በጣም ጥንቃቄ ያስፈልጋል። ስለዚህ ቤት ግዙ ምናምን ብትሏቸው እንደፈለገ የሚወጣው ብርና የሚሰራው ቤት ማርያምን አራባና ቆቦ። ግን ሁሉም ቤተሰብ አይደለም። በጣም ትንሽ ቤተሰቦች ደግሞ ምርጥ አሉ። ለልጆቻቸው ምን የመሰለ ቤት ሰርተው ብራቸውን በስነ ስርዓት አስቀምጠው ምናምን የሚጠብቁ ቤተሰቦችም አሉ። እውነት ለመናገር ሁሉም አይደለም፣ ግን በጣም ትንሽ ናቸው። አብዛኛውን የሚያጠፋ ነው የሚበዛ። ማርያምን የሚያጠፋ ነው የሚበዛ። ስለዚህ እና ያለው ነገር ይሄ ነው። ለማንኛውም እንደው በጣም ያሳዝናል። የኛ ነገር በየጊዜው የምንሰማው ነገር በቃ አጃይብ የሚያስብል ነገር እኮ ነው ጎበዝ የምንሰማው። እኛ መቼ ነው እንደው ጥሩ ነገር የምንሰማው? እውነቴን ነው የምላችሁ። በጣም የሚደብር የሚያሳዝን ነገር ነው የምንሰማው። እውነቴን ነው የምላችሁ። ስለዚህ ብራችሁ ያዙ፣ አትበሉ፣ ቤት እያለን መኪና እያለን ወዘተ። ወይኔ እንቅልፍ የመጣና ያለው ነገር ይሄ ነው። ማሮች፣ ፍቅሮች፣ ወንዶች ይህን ያልካወራው ይበቃኛል። ስለዚህ ጥንቃቄ አድርጉ። ለሄደ ለመጣው ብር አታውጡ። ጥንቃቄ ልታደርጉ ይገባችኋል። እውነቴን ነው የምላችሁ። ማርያምን እንደው አሁንማ ምንም መስሎ ማይታየንም እኛ ኢትዮጵያ ላይ ስንሄድ ነው መስዋዕት የምንከፍለው። እዚህ ያለን ሁሉ ነገር በራሳችን ነው። አይሚን በመዳም ነው። ምን የምናወጣው ነገር የለም። ስለዚህ ለምንም ቦታ አንሰጥም። ኢትዮጵያ ላይ ስንሄድ ግን ማርያምን መስዋዕት እንከፍልበታለን። ስለዚህ ያንን መስዋዕት ደግሞ ለመክፈል አሁን ዝግጁ መሆን አለባችሁ። ስለዚህ እህቶች ጥንቃቄ አድርጉ። ብዙ እህቶች ለወንድ ብር ትሰጣላችሁ ምናምን። ሲቀጥል ብር የሚሰጣችሁ ሰው ብር የሚጠይቃችሁ ሰዎች የሚጠይቃችሁ ወንድ ማለት ነው እንኳን ለትዳር ላደራ ይሆናችሁ መደበሪያ ቲቪ ነው የሚያደርጋችሁ። ቲቪ ታውቃላችሁ? ቲቪ ለዛ ነው እንጂ ትክክለኛ የሚወድሽ ወንድ 44ቱን ብር አይጠይቅሽም። ወላይ ራቁት ቪዲዮ አይጠይቅሽም። በቃ ወሬ ብቻ ነው ካንቺ። ወሬም ሆኖ ስርዓት ያለው ወሬ እንጂ እንደዚህ ግብረ ገብ የሆነ ወሬ አያወራሽም። ስለዚህ እህቶች ጥንቃቄ አድርጉ። ማርያምን ስንት እህቶች አሉ እኮ ኢትዮጵያ ላይ ሄደው ጎበዝ ነው የራሳቸው ስራ ከፍተው። ለምን የራሳቸው ብቻ ለወጣት ለስንት ወጣት አሁን እቺ የተንቢን ብታዩት እሷ ለስንት ወጣት ነው ስራ እያሰራቻለች። ሳዋ እንደነዚህ አይነት ምርጥ ብርቅዬ እህቶች ባሉበት ሁሉም የአረብ ሀገር ሴት እየተባለ ሲሰደብ እኔ በጣም ነው የሚያመኝ፣ በጣም ነው የማዝነው። ጌታ ነው የምላችሁ። ስለዚህ ጥንቃቄ ልናደርግ ይገባናል። ለማንኛውም ወሬ ስላበዛውባችሁ እጅግ በጣም ይቅርታ። በሌላ ቪዲዮ እንገናኛለን። ፈጣሪ ኢትዮጵያ ሀገራችን ሰላም ያደርግልን። ይሄ ነው ያለው ነገር የምላችሁ። ሌላ የምለው ነገር የለም። ግቢያችን አያምርም? እንዴት ነው? በጨለሙ በጣም ያምራል አይደል? እና ይሄ ነው። ሰላማችሁ ይብዛልኝ ውዶቼ።